አቶ ሰዲቅ አስሜና ቴዎድሮስ ፋንታዬ የአርባ ምንጭ ከተማ ነዋሪዎች ሲሆኑ በከተማው እየተገነባ የሚገኘው የኮሪደር ልማት ስራ ከተማዋን በሁሉም ዘርፎች የስበት ማዕከል ያደርጋታል ይላሉ። አሁን እያየን ያለነው አርባ ምንጭ ከተማ እግዚአብሔር የቸራትን የተፈጥሮ ውበት ለካ በትንሹ ነካ ቢያደርጓት በትንሹ ቢያሰማምሯት የበለጠ አገራዊ ዓለም አቀፋዊ ስበት ማዕከል ልትሆን የምትችል ከተማ መሆኑን ሊያሳይ የሚችል ትልልቅ የልማት ስራዎችን ነው ያየው። ከተማችን የቱሪዝም ማዕከል ናትና ይህ የኮሪደር ልማት መሰራቱ አንደኛ የከተማዋን መልካም ገጽታ በማጎልበት በማሳመር የቱሪስት ፍሰት የቱሪዝም ማዕከል እንድትሆን ከፍተኛ የሆነ አስተዋጽኦ ያበረክታል ተብሎ ይገመታል። ይሄንም ያየን ነው። ሌላኛዎቹ የከተማው ነዋሪ የሆኑት አቶ ሸዋይሌና ጉንጆ ዳልጌም ልማቱ ለአርባ ምንጭ ከተማ ተጨማሪ ውበትን የለገሰ መሆኑን ተናግረዋል። ተጨማሪ ይሰጥ ተጨማሪ ጉልበት ነው የሆነውና ኮሪደር ልማቱ አሁን የተሰራ ያለው ትልቅ በስፋት አሁን ከቅርብ ጊዜ ጀምሮ በተለይ የተሰራ ያለው የኮሪደር ልማት ጊዜን ከመጠቀም አንጻር ሀብትን ከመጠቀም አንጻር አልፎ ተርፎ ደግሞ ለትውልድ ተሻጋሪ የሆነ ስራ የተሰራ ነው። ኢኮኖሚን በደንብ ወደፊት ማመንጨት የሚችል ስራዎች እየተሰሩ ነውና ኮሪደር ልማቱ አልፎ ተርፎ የከተማውን ውበት አሻግሮታል። አርባ ምንጭ ከተማ የትልቅ ኢትዮጵያ ውስጥ ካሉ ቱሪስት መዳረሻዎች መካከል አንዷ ከተማ ስትሆን ይሄ የመንገድ መሰረተ ልማቱ ኮሪደር ልማቱ በጥሩ ሁኔታ መሰራቱ የቱሪስቶችን የመቆየት አቅምን እንዲጨምር ያደርጋልና ያ ደግሞ ለአካባቢው ከቱሪስት መስህብነት የሚያገኘውን ገቢም ከፍ ያደርጋል። እንደገና ደግሞ በዓለም አቀፍ ደረጃ ከተማ እየታወቀች እንድትሄድ ያደርጋል። የበለጠ ደግሞ የቱሪስቶች ፍሰትም እንዲጨምር የሚያደርግ ስለሆነ ትልቅ ስራ እየተሰራ ነው። የኮሪደር ልማትን ተከትሎ በከተማው መነቃቃት እንደተፈጠረም ነዋሪዎቹ በሚከተለው መልኩ ነግረውናል። ኮሪደር ልማት እኛስ እንግዲህ ስናይ ማታም ስራ እዚህ አካባቢ እየተንቀሳቀሱ ነውና ለሊት እስከ 4 ሰዓት እስከ 5 ሰዓት እስከ 6 ሰዓት ስራዎችን እየሰሩ ነው። ይሄ አንደኛ የስራ እድል ከመፍጠሩን ባሻገር ህዝቡ ወጣቱ የስራ ባህሉን የሚያዳብርበት መልካም አጋጣሚ ነው። ያንዳንዱ ወጣት እየሰራ ነው። መንገዱ ላይ ያለው መኪና ያለው ከትላልቅ ባለሀብቶች ጀምሮ ተቋራጮች ጀምሮ በኮንትራት መንገዱን እየሰሩ ካሉት ባለሀብቶች ተጨማሪ ወጣቱ ስራ እድል ተፈጥሮለት አሁን እየሰራ ነው። ይሄ ደግሞ ተጨማሪ ስራ እድል አሁን ፈጥሯል። እቺ ሀገር የወጣቱ ናት። ይሄ ትውልድ እዚህ የዘመኑ ተጠቃሚ መሆን መቻል አለበት። የዘመኑ ተጠቃሚ መሆን የሚችለው ደግሞ ሲሰራ ነው። መስራት የሚችለው ደግሞ የስራ እድል ሲፈጠር ነው እና አሁን ወጣቱ ለመስራት የተዘጋጀ አእምሮ ያለው የስራ እድል ካገኘ ሊሰራ የሚችል ወጣት ያለ መሆኑን እንድናይ ያደረገ አጠቃላይ እንቅስቃሴ ነው ያየው። ስራ አጥነት በጣም በከፍተኛ ደረጃ እየበዛ ያለበት ሁኔታ ላይ አሁን ይሄ ኮሪደር ልማት ከመጣ ጊዜ ጀምሮ የተለያዩ ስራዎችን የሚሰሩ ሰዎች አሉ። የቀን ስራ፣ ጊዜያዊ ሰራተኞች፣ እንደገና ደግሞ በቋሚነት ይሄ ስራ እስኪያልቅ ድረስ እየሰሩ ያሉ ወጣቶች አሉ። ያ የቤተሰቦቻቸውን ህይወት ቀይረው ለራሳቸው ቋሚ ሀብት እንዲያፈሩ ሊያደርግ የሚችልም ነገር ስለሆነ ትልቅ ለአገራዊ ፋይዳው በጣም ከፍ ያለ ነው። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው ከተማዋን የብልጽግና ተምሳሌት ለማድረግ የከተማ አስተዳደሩ በርካታ ተግባራትን እያከናወነ ይገኛል ሲሉ ጠቁመዋል። ከተሞቻችን የብልጽግና ተምሳሌት እንዲሆኑ በለውጡ መንግስት በተሰጠው ትኩረት በተለይ ከቅርብ ጊዜ ወዲህ የብዝሃ ዘርፍ ኢኮኖሚ ላይ የከተሞች ልማት አንዱ እንደ ትልቅ ልክ ከተማው ላይ ኢንዱስትሪው፣ የግብርናው፣ የቱሪዝሙ ምንሰራቸው ስራዎች እንደተጠበቁ ሆኖ የከተማውን ማዕከል ያደረጉ ስራዎች እንደ ጸጋዎቻቸው ከተሞች ማደግ እንዲችሉ ያላቸውን ጸጋ እንዲገልጡ በተቀመጠው ዳይሬክሽን መሰረት አርባ ምንጭ ሁላችን እንደምናውቀው በተፈጥሮ የታደለች በጣም ብዙ ጸጋ ያላት ከተማ ነች። ዙሪያው ላይ ብዙ ጸጋዎች አሉ። የአርባ ምንጭ ከተማ ለከተማዋ ነዋሪዎች ምቹ እንድትሆን በሁሉም የልማት መስኮች እየተሰራ እንደሚገኝም ዶክተር መስፍን መንዛ አረጋግጠዋል።